ስላሴ በገጽ 3 እንዴት ናቸው? ስላሴ በገጽ 3 ናቸው የምንል እንዴት ነው? ገጽ በራሱ ምንድነው የሚለው መነሻ አድርገን እንጀምራለን ማለት ነው። ዛሬ የስላሴ በገጽ 3 እንዴት እንደሆኑ ከመመልከታችን በፊት እንግዲህ አካል ምን ማለት ነው ስንል የትናንትናውን ማስታወሻ ለመነሻ ያህል ብናነሳ ስላሴ 3 ከሚሆኑበት መካከል አንዱ አካል ነው። አካል ማለት በመዳሰስ በመታየት ከሌላ ነገር ተለይቶ ለብቻው ቋሚ የሆነ ነገር ማለት ነው። አካል ለሚለው የስላሴ አካል ግን በመዳሰስ በመታየት ከሌላ ነገር ተለይቶ ለብቻው ቋሚ የሆነ ሳይሆን ባለመዳሰስ ባለመታየት ከሌላ ነገር ተለይቶ ለብቻው ቋሚ የሆነ ነገር እርሱ ነው የስላሴ አካል ማለት ነው። እንግዲህ አካል ግዙፍ አካልና ረቂቅ አካል ስላለ የስላሴ አካል ደግሞ ረቂቅ አካል እንደመሆኑ ባለመዳሰስና ባለመታየት ከሌላ ነገር ተለይቶ ለብቻው ቋሚ የሆነ ነገር እርሱ አካል ይባላል ማለት ነው። እንግዲህ የስላሴ 3 አካላት አብ ለራሱ ቋሚ የሆነ ሙሉ አካል፣ ወልድም ለራሱ ቋሚ የሆነ ሙሉ አካል፣ መንፈስ ቅዱስም ለራሱ ቋሚ የሆነ ሙሉ አካል እንዳላቸው ተመልክተናል። አካላት የሚባሉት ልብ የሆነ አካል፣ ቃል የሆነ አካል፣ ስንፋስ የሆነ አካል እነዚህ አብ፣ ወልድ፣ መንፈስ ቅዱስ ለየራሳቸው ከራስ ፀጉር እስከ እግር ጥፍር ከግንባር እስከ ተረከዝ ሙሉ አካል እንዳላቸው አይተናል። ስለ አካል ማለት ነው። ስለ መልክ ስላሴ አካላቸው መልክ የሌለው አይደለም፣ መልክ ያለው ነው። ከሶስቱ አንዱም ያለ መቀላቀል በየቅርጹ ጸንቶ እንደሚኖር ተመልክተናል። ስለ መልክ ማለት ነው። መልክ የሚባለው በአካል ላይ ያለ ቅርጽ ማለት ነው። መልክ በአካል ላይ ያለ ቅርጽ ማለት ነው። ያውም እግር፣ እጅ፣ ሆድ፣ ደረት፣ አንገት ይህን የመሳሰለው ሁሉ ህዋሳት በሙሉ መልክዓት ይባላሉ ማለት ነው። መልክ ይባላሉ ማለት ነው። ይህ ሁሉ ለስላሴ እንዳላቸው ተመልክተናል። ሰለስቱ ምዕት 318ቱ ሊቃውንት በሃይማኖተ አበው ሲናገሩ ወዘይቤሉ መጻሕፍት ከመቦ ለእግዚአብሔር አዕይንት ወአይዛን ወኩሉ ዘተብህለ ለተርፋ በእንተ እግዚአብሔር ነአምን ከመእሙን ወጽዱቅ ውእቱ ወባሕቱ ይትረከብ ወይትሄለይ ለእግዚአብሔር አይን ጆሮ እንዳለው የቀሩት ህዋሳት ሁሉ እንዳሉት መጻሕፍት የተናገሩት ነገር ሁሉ ፍጹም እውነት እንደሆነ እናምናለን በማለት ነገር ግን አይመረመርም አይታወቅም ብለው በሃይማኖተ አበው ምዕራፍ 19 ቁጥር 33 ላይ እንዳስቀመጡልን እኛም የስላሴ መልክ ከኛ መልክ የሚለይ ረቂቅ መልክ ለሰው ያለው መልክ ሁሉ የሰው ግዙፍ ይሁን እንጂ ለስላሴ ረቂቅ የሆነ መልክ እንዳላቸው ከመጻሕፍት ከሊቃውንት በተረዳነው ቅዱሳት መጻሕፍት በሚነግሩን እናምናለን እንረዳለን ማለት ነው። እንግዲህ ስለ አካላትና ስለ መልክዓት የትናንትናውን መነሻ አድርገን ይህን ከተመለከትን ዛሬ ዋና ርዕሳችን ስላሴ በገጽ 3 ናቸው የሚለውን መነሻ አድርገን ነው እንቀጥል። ስላሴ በገጽ 3 ናቸው። ስላሴ በገጽ 3 ናቸው ስንል እንዴት ነው? ብለን ስንመለከት ለአብ ለራሱ አካል መልክ ገጽ አለው። ለወልድም ለራሱ አካል መልክ ገጽ አለው። ለመንፈስ ቅዱስም ለራሱ አካል መልክ ገጽ አለው ማለት ነው። ለአብ ለራሱ አካል መልክ ገጽ አለው። ለወልድም ለራሱ አካል መልክ ገጽ አለው። ለመንፈስ ቅዱስም ለራሱ አካል መልክ ገጽ አለው።
አሁን አካልንና መልክን አይተናል። እንግዲህ ሶስቱም አካላት ለየራሳቸው ገጽ አላቸው ነው። ሰለስቱ አካላት ወሰለስቱ ገጻት በአካል በገጽ ሶስት ናቸው ብሎ ሊቁ ቴዎዶሲዮስ በሃይማኖተ አበው ምዕራፍ 82 ቁጥር 13 ላይ እንደሚነግረን ማለት ነው። እንግዲህ ገጽ ማለት ምንድነው ብለን ከቃሉ ትርጉም ስንነሳ ገጽ ማለት ፊት ማለት ነው። ፊት ማለት ነው። ገጽ የሚለው የግዕዝ ቃል ብዙ ትርጉሞች አሉት። ክፍል፣ ማዕዘን፣ ጎዳና፣ አካል፣ ቁመና ተብሎ ሊተረጎም ይችላል። እዚህ ላይ ግን የምንመለከተው በምስጢረ ሥላሴ ግን ፊት የሚለውን ነው። ምንም ብዙ ትርጉሞች ቢኖሩት ገጽ የሚለው በምስጢረ ሥላሴ ፊት በሚለው ትርጉም ነው የምንመለከተው ማለት ነው። እና የሥላሴ በገጽ ሶስት ናቸው ስንል በፊት ሶስት ናቸው ማለት ነው። ሶስት ፊት አላቸው ማለት ነው። ሶስት ፊት ለሶስቱ አካላት ለሶስቱ መልክዓት ሶስት ገጻት አሏቸው ማለት ነው። ሶስት ገጻት ለብዙ ነው። ገጽ ስንል ለአንድ ማለት ነው። ለአብ ፊት አለው፣ ለወልድ ፊት አለው፣ ለመንፈስ ቅዱስ ፊት አለው። እንግዲህ ፊት ማለት ፊት የሚባለው ከአንገት በላይ ያለውን ግንባር፣ አይን፣ አፍንጫ፣ አፍ ይህንን ፊት እንለዋለን። ከአንገት በላይ ያለውን ግንባር፣ አይን፣ አፍንጫ፣ አፍ የመሳሰሉትን ህዋሳት ፊት እንላቸዋለን ማለት ነው። ጠቅላላ ሲል ከአንገት በላይ ያለውን ህዋስ ፊት እንለዋለን። የሥላሴን በገጽ ሶስት መሆን ኢትዮጵያውያን ጸሐፍት ሲመሰክሩ ነአምን አበ ከመ አብ ውእቱ በግጻዌሁ ወኢይከውን ወልደ ወነአምን ወልደ ከመ ወልድ ውእቱ በግጻዌሁ ወኢይከውን አበ ወነአምን መንፈስ ቅዱሰ ከመ መንፈስ ቅዱስ ውእቱ በግጻዌሁ ወኢይከውን አበ ወወልደ አብን በገጹ አብ እንደሆነ ወልድም እንዳይደለ እናምናለን። ወልድንም በገጹ ወልድ እንደሆነ አብ እንዳይደለ እናምናለን። መንፈስ ቅዱስንም በገጹ መንፈስ ቅዱስ እንደሆነ አብና ወልድም እንዳይደለ እናምናለን በማለት በመዝገበ ሃይማኖት በሚባል መጽሐፍ ምዕራፍ 1 ቁጥር 61 ላይ እናገኘዋለን ማለት ነው። ሊቃውንቱ አብ በገጹ አብ እንደሆነ ወልድ እንዳይደለ መንፈስ ቅዱስም እንዳይደለ ወልድም በገጹ ወልድ እንደሆነ አብ እንዳይደለ መንፈስ ቅዱስም እንዳይደለ መንፈስ ቅዱስም በገጹ መንፈስ ቅዱስ እንደሆነ አብና ወልድ እንዳይደለ እናምናለን። ምክንያቱም ሶስቱ አካላት ለየራሳቸው ገጽ እንዳላቸው እናምናለን በማለት በመዝገበ ሃይማኖት መጽሐፍ ምዕራፍ 1 ቁጥር 61 ላይ ይነግሩናል ሊቃውንቱ ማለት ነው። እንግዲህ የሥላሴ ገጽ ከእኛ ልዩ ነው። የኛ ውሱን ስለሆነ አይናችን ከፊት ያለውን እንጂ ከኋላ ከጎን ያለውን ካልዞረ አያይም። የሥላሴ ገጽ ከኛ ገጽ እጅግ በጣም የተለየ ነው ማለት ነው። ገጽ ስላልን የኛ ግዙፍ ነው፣ የሥላሴ ረቂቅ ነው። የኛ ውሱን ነው፣ የሥላሴ የማይወሰን ገጽ ነው ያላቸው። የሥላሴ ገጽ ከኛ ገጽ ልዩ ነው። የኛ ውሱን ስለሆነ አይናችን ከፊት ያለውን እንጂ ከኋላ ያለውን አይመለከትም። ከኋላ ያለውን ለማየት መዞር ይጠበቅብናል ማለት ነው ወደኋላ። እንዲሁም ከጎን ያለውን አያይም። ወደ ጎን ወይ ወደ ቀኝ ወይ ወደ ግራ ዞር ማለት አለበት አይናችን ማለት ነው። በጎን አቅጣጫ ያለውን የሚታይ አካል ለማየት ማለት ነው። አፍንጫችንም የሚያሸት ጆሮአችንም የሚሰማ በቅርብ ያለውን ነው። አዎ እኛ ፍጡራን ስለሆን አይናችን፣ አፍንጫችን፣ ጆሮአችን ሁሉ ውሱን ስለሆነ አይናችንም የሚያየው ከቅርብ ያለውን ነው። እንዲሁም በኋላችን ያለውን ካልዞረ አያይም። በጎን ያለውንም ዞር ካላለ ማየት አይችልም። ጆሮአችንም ከቅርብ የሆነውን ካልሆነ ከሩቅ ያለውን መስማት አይችልም። አፍንጫችንም ከቅርብ ያለውን ሽታ ካልሆነ ከሩቅ ያለውን ማሽተት አይችልም። ያ ማለት የተወሰነ ነው ማለት ነው።
የኛ ገጽ የተወሰነ ነው ማለት ነው። በስላሴ ግን እንዲህ አይደለም። የስላሴ ገጽ እንደምንድነው ስንል ከሰው የተለየ ነው። አንደኛ የሰው ግዙፍ የስላሴ ረቂቅ፣ የሰው የተወሰነ የስላሴ ያልተወሰነ። በሌላ መልኩ የኛ የተወሰነ ነው፣ የስላሴ ደግሞ በሁሉ ምሉ ስለሆነ ይህ ሁሉ በሰው ዘንድ ያለው መዞር፣ ወደ ኋላ ያለውን ለማየት መዞር፣ ከሩቅ ያለውን አለመስማት፣ ከሩቅ ያለውን አለማሽተት፣ ከሩቅ ያለውን አለማየት በስላሴ ዘንድ የለባቸው። ነብዩ ሙሴ እግዚአብሔርን ፊትህ በምስራቅ ነውን ወይስ በምዕራብ ወይስ በሰሜን ወይስ በደቡብ በማለት ጠይቆት ነበር። ሙሴ እግዚአብሔርን ፊትህ በምስራቅ ነውን ወይስ በምዕራብ ነው፣ በሰሜን ነውን ወይስ በደቡብ ነው ብሎ ጠየቀው። እግዚአብሔርም ሙሴን ተፈቅድኑ ታይምር ኦ ሙሴ ዘንተ አንድድ እሳተ ወነጽር አይቴ ይከውን ገጹ ይቤ ሙሴ ረኢኩ ገጾ በኩሉ መካን ወበኩሉ አጽና ይቤ እግዚአብሔር ከማሁ አነ ሙሴ ይህን ልታውቅ ትወዳለህን? ሙሴ ይህን ልታውቅ ትወዳለህን አለው እግዚአብሔር። ሙሴ ሊያውቅ እንደሚወድ ጠይቆ ስለነበር ይህን ልታውቅ ትወዳለህን? ከወደድክስ እሳት አንድድ አለው። እግዚአብሔር ሙሴን እሳት አንድድ አለው። የእሳቱ ፊት ወዴት እንደሚሆንም እይ አለው። በቦታው ሁሉ ፊቱን አየሁ አለ ሙሴ። የእሳቱን ፊት በቦታው ሁሉ አየሁ አለ። የእሳቱ ፊት የተወሰነ በአንድ አቅጣጫ አይደለም፣ በሁሉም በአራቱ ማዕዘናት የእሳት ፊት አለ። አንድ አቅጣጫ ወይ ወደ ምስራቅ ወይ ወደ ምዕራብ ወይ ወደ ሰሜን ወይ ወደ ደቡብ አይደለም። የእሳት ፊቱ በሁሉም ነው። እሳት ስናነድ ሁሉንም አካባቢ ብሩህ ያደርገዋል፣ ያለበትን አካባቢ ማለት ነው። አንድ አቅጣጫ ብቻ ሚታይ አይደለም፣ በሁሉም አቅጣጫ ፊት አለው ማለት ነው። ሙሴ ይህንን መለሰ። በቦታው ሁሉ ፊቱን አየሁ አለ፣ የእሳትን ፊት። እንደዚሁ እኔም በሁሉም ቦታ በሁሉም ዳርቻ አለሁ በማለት እግዚአብሔር የስላሴ ፊታቸው ውሱን እንዳልሆነ ሙሴን አስረድቶታል ማለት ነው። በእሳት አምሳል በእሳት ምሳሌ የስላሴን ፊት ለእሳት የተወሰነ በአንድ አቅጣጫ ፊት እንደሌለው በሁሉም ሙሉ እንደሆነ የእሳት ፊት የስላሴም ፊት እንዲሁ በሁሉም የመላ በሁሉም ቦታ ያለ በሁሉም ዳርቻ የመላ እንደሆነ እግዚአብሔር ሙሴን አስረድቶታል ማለት ነው። ስለዚህ በእሳት ምሳሌ የስላሴን ፊት ልንረዳው እንችላለን ማለት ነው። እንግዲህ በፍጥረታት ምሳሌነት ነው እግዚአብሔርን ልንረዳው ማለት ነው። ሊቁ አባ ሕርያቆስም በቅዳሴ ማርያም አኮ ዘቦቱ ለመለኮት እንግድአ ወፍጽ ወዘባን እንተድር ለመለኮት ደረት ፊት የኋላ ጀርባ የለውም በማለት በዘይት ራእይ ወበዘይት ገመር በሚወሰን በሚታይ ገንዘብ ብሎ ይነግረናል፣ ይገልጸዋል ማለት ነው። አኮ ዘቦቱ ለመለኮት እንግዳ ወፍጽም ወዘባን እንተድር በዘይት ራእይ ወበዘይት ገመር ለመለኮት በሚታይ በሚወሰን ገንዘብ ደረት ፊት የኋላ ጀርባ የለውም በማለት ይናገራል። አሁን ለመለኮት ፊት የለውም ማለት ሳይሆን ሊቁ ማለት የፈለገው ምንድነው? በሚታይ በሚወሰን ገንዘብ ነው። ስለዚህ የማይታይና የማይወሰን ፊት እንዳለው ግን ያምናል ሊቁ ማለት ነው። እንዳለው ይነግረናል ማለት ነው። የማይወሰን የማይታይ ፊት አለው። ያንንም ነቢያት እንዳዩት ሲመሰክር ራሱ ሊቁ አባ ሕርያቆስ ወተናጸሩ ገጽ በገጽ ነቢያት ከእግዚአብሔር ጋር ፊት ለፊት ተያዩ በማለት ይናገራል። ስለዚህ የስላሴ ገጻት ፊቶች ባለመወሰን ባለመታየት ያለ ግዘፍ ያሉ የሚኖሩ ናቸው ማለት ነው። ስላሴ ሶስት ገጻት አሏቸው።
እሊህም ባለመታየት ባለመወሰን ያለ ግዘፍ ያሉ የሚኖሩ ገጻት ወይም ፊቶች ናቸው ማለት ነው። ዳግመኛም ይህ ሊቅ አባ ሕርያቆስ የእግዚአብሔር ፊቱ ቀይ፣ ጥቁር፣ ነጭ ነው ማለት እንዳይገባ ሲናገር እይትባሃል ዘንተ ያአክል ወዘንተ ይመስል የመለኮት ፊት የሥላሴ ፊት ይህን ያህላል ይህን ይመስላል አይባልም። ይህን ያህላል አይባልም በማለት እንደማይወሰን፣ ይህን ይመስላል አይባልም በማለት ደግሞ ነጭ፣ ጥቁር፣ ቀይ የማይባል ከለርለስ የሆነ ወይም ደግሞ ከለር የማንሰጠው በከለር የማይገለጽ እንደሆነ ይናገራል ማለት ነው። ይህን ይመስላል አይባልም። የሥላሴ መልክ ነጭ ነው፣ ጥቁር ነው፣ ቀይ ነው አይባልም። ለሰዎች ፊት ለሰዎች ገጽ ቀይ፣ ጥቁር፣ ነጭ እየተባለ እንዲነገር ለሥላሴ ግን 3 ገጽ አላቸው ሲባል እንደሰው አናስብም ማለት ነው። እንደሰው ማሰብ የለብንም ማለት ነው። ምክንያቱም የሥላሴ ፊት አይነት የለውምና ማለት ነው። አይነት ከለር የለውም ማለት ነው። የለውም መባሉም ቅዱሳን ፊቱን አይተው ላልበቁት ይህን ይመስላል ብለው ማስረዳት ቢሳናቸው ባይቻላቸው ነው። ቅዱሳን ሲበቁ እግዚአብሔርን ነጽሮተ ስሉስ ቅዱስ ከሚባለው የቅድስና ማዕረግ ሲደርሱ ከ10ኛው የቅድስና ማዕረግ ሲደርሱ እግዚአብሔርን ያዩታል። ሲያዩት ግን በባህሪየ መለኮቱ በግርማ መለኮቱ አይደለም። በእነርሱ የቅድስና ደረጃ ልክ እግዚአብሔር ደግሞ በወደደው ልክ በቅዱሳኑ የቅድስና መጠን በዚያ ልክ ነው የሚገለጽላቸው። ሆኖም ቅዱሳን እግዚአብሔርን በወደደው እነርሱም በመጠናቸው ያዩታል፣ በቅድስናቸው መጠን ያዩታል። እንዴት እንደማይቻላቸው ሲናገሩ ግን ሊቁ አረጋዊ መንፈሳዊ እንዲህ ይላል። ናሁ ተቆጣ ልብየ ላይለህለት ከመእስብራ እስመ ኢይትከሃላ ትስአል ሊተ በዚየ አምሳሊሁ ለንኩረስን ዘአነ እሬእዮ እነሆ የምጽፍባትን ብዕር ስበራት አለኝ ይላል። እነሆ የምጽፍባትን ብዕር ስበራት አለኝ፣ እኔ የማየው መልኩ ያማረ የተወደደ የጌታን መልክ ጽፋ ማሳየት አይቻላትምና በሚል ድንቅ በሆነ አገላለጽ ይገልጸዋል ማለት ነው። እነሆ የምጽፍባትን ብዕር ስበራት አለኝ። ለምን ስንል እኔ የማየው መልኩ ያማረ የተወደደ የጌታን መልክ ጽፋ ማሳየት አይቻላትምና። እሱ አሁን ነጽሮተ ስሉስ ቅዱስ ደርሶ በቅድስና ማዕረግ ከፍ ብሎ እግዚአብሔርን አይቶታል። አይቶ ግን ያን ያየውን ፊት ያን ያየውን መልክ ለሰዎች መናገር ይቅርና በጽሁፍ ማስፈር አይችልም። ከመገለጽ በላይ ነው። የሥላሴ መልክ የሥላሴ ፊት ከመገለጽ በላይ ነው። ያ ስለሆነ የሚጽፍባትን ብዕር ስበራት አለኝ ይላል። እኔ የማየውን መልክ ያማረ የተወደደ የጌታን መልክ ፊቱን ጽፋ ማሳየት አይቻላትምና መግለጽ አይቻለኝም እያለ ነው። እና ያየውን መልክ ለወንድሙ ለዮሐንስ መግለጽ እንዳቃተው ይናገራል ማለት ነው። አረጋዊ መንፈሳዊ መልእክት 2 ላይ አረጋዊ መንፈሳዊ መልእክት 2 ላይ የምናገኘው በመጽሐፈ መነኮሳት የምናገኘው ኃይለ ቃል ነው ማለት ነው። አሁን ይህ የሊቁ ንግግር የሥላሴ ገጻቸውን ጽፎ ወይም ተናግሮ ማስረዳት ስለማይቻል እንጂ ከሃይማኖት ርዕይ ደርሰው ቢያዩት እንዲህ ነው ተብሎ በፍጡር ቃል ሊነገር የማይቻል መልክ እንዳላቸው ያስረዳል ማለት ነው። የሥላሴ ገጻቸውን ጽፎ ወይም ተናግሮ ማስረዳት አይቻልም። ሆኖም ግን ከሃይማኖት ርዕይ በእምነት የተቀበሉትን ሃይማኖት
በቅድስና አድገው ቅዱሳን በማየት በሚያረጋግጡበት ጊዜ በፍጡር ቃል ሊነገር የማይቻል ለስላሴ ምን አላቸው? መልክ አላቸው፣ ፊት አላቸው ማለት። ግን ያ ሊገለጽ ሊነገር አይቻልም። ራሳቸው ቅዱሳን ሊገልጹት አይችሉም። ከመገለጽ በላይ ነው፣ ከመነገር በላይ ነው። ለዚህ ነው ያው ከፍጡራን መልክ ከፍጡራን ፊት የተለየ ነው የስላሴ ስንል ማለት ነው። የፍጡራን የተወሰነ ነው፣ የስላሴ ግን ያልተወሰነ ነው ማለት ለዛ ነው። የፍጡራን ይህን ይመስላል ይህን ያክላል ብለን ልንገልጸው የምንችል ነው። የስላሴ ግን ይህን ይመስላል ብለን መግለጽ የማንችለው ይህን ያህላል ብለን መግለጽ የማንችለው በሁሉ የሞላ እንዲሁም ደግሞ ከመገለጽ በላይ የሆነ እጅግ ያማረ የተወደደ እንደሆነ መጻሕፍት ይነግሩናል ማለት ነው። የስላሴን መልክ ገጽ መጻሕፍት ሲመሰክሩ እንዲህ ይላሉ። ፊት እንዳለው እንግዲህ የስላሴን ገጽ ስለሆነ እያየን ያለ ነው። ፊት እንዳለው ከአምላክ ፊት በገነት ዛፎች ተሸሸጉ በማለት ኦሪት ዘፍጥረት ምዕራፍ 3 ቁጥር 8 ላይ መጽሐፍ ቅዱስ ይነግረናል። ከአምላክ ፊት በማለት የአምላክ ፊት እንዳለው ይናገራል ማለት ነው። መልክ እንዳለውም እርሱ የእግዚአብሔር መልኩ ነው በማለት ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ምዕራፍ 2 ቁጥር 6 ላይ ይናገራል። እርሱ የእግዚአብሔር መልኩ ነው ብሎ ይናገራል ማለት ነው። የእግዚአብሔር መልክ አለው፣ የእግዚአብሔር ፊት አለው ማለት ነው። ቀኝ እንዳለው በቀኜ ተቀመጥ ብሎ ነብዩ እግዚአብሔር ዳዊት በመዝሙር 109 ቁጥር 1 እስከ 3 ይናገራል ማለት ነው። በቀኜ ተቀመጥ ንበር በየማንየ በቀኜ ተቀመጥ ብሎ ይናገራል። ቅንድብ እንዳለው ለእግዚአብሔር ቅንድብ እንዳለው ቅንድቦቹም የሰውን ልጅ ይመረምራሉ ብሎ ነብዩ ዳዊት በመዝሙር 10 ቁጥር 4 ላይ እንዲሁ ይናገራል። እንግዲህ ለእግዚአብሔር ለሰው ያሉት ሕዋሳት በሙሉ እንዳሉት ማለት ነው። ፊት፣ መልክ፣ ቀኝ፣ ቅንድብ፣ ሌሎቹ ቅንድቦቹም የሰውን ልጅ ይመረምራሉ ብሎ ይናገራል። እጅ እንዳለውም እንዲሁ ይናገራል። እጆችህ ሰሩኝ አበጃጁኝ ብሎ ነብዩ ዳዊት በመዝሙር 118 ቁጥር 73 ላይ ይናገራል። ዮድ እደዊከ ገብራኒ ወላሃኳኒ እጆችህ ሰሩኝ አበጃጁኝ ብሎ ለእግዚአብሔር እጅ እንዳለው ማለት ነው። ጆሮም እንዳለው ሲናገር ጆሮህም የልመናዬን ቃል ያድምጥ ብሎ ነብዩ ዳዊት በመዝሙር 129 ቁጥር 2 ላይ ይናገራል። ጆሮህም የልመናዬን ቃል ያድምጥ። እንግዲህ ለእግዚአብሔር ሕዋሳት እንዳሉት ለስላሴ ሕዋሳት እንዳሏቸው ቅዱሳት መጻሕፍት በሰፊው ነው የሚናገሩት። ይህንን መሰረት አድርገን እኛም ለሰው የተወሰነ ለስላሴ ያልተወሰነ ለሰው የሚታይ ለስላሴ የማይታይ ለሰው ግዙፍ ለስላሴ ረቂቅ የሆነ ሕዋስ እንዳላቸው መልክ ፊት እንዳላቸው እናምናለን ማለት ነው። መጻሕፍት ለአንድ ሰው በሚነገር ግስ በመናገራቸው ከስላሴ መካከል አንዱ ብቻ ነው መልክ ፊት ያለው አንልም። መልክ ፊት ያለው አንዱ ብቻ ነው አንልም። ለምሳሌ በቀኜ ተቀመጥ ስለተባለ ለአንዱ አካል ብቻ ነው አያሰኝም። ለብዙዎችም ተናግሮ ስለምናገኝ ማለት ነው። ሆኖም ሁሉንም ጠቅልሎ የሚያስረዳን ደግሞ ከመጽሐፍ ቅዱስ እንዲህ የሚል ቃል እናገኛለን። ሰውን እንደ አርአያችንና እንደ ምሳሌያችን እንፍጠር በሚል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንደ አርአያችንና እንደ ምሳሌያችን እንፍጠር ብለው ስላሴ ሰውን እንደፈጠሩት አሁን ለሶስቱም አካላት መልክ፣ ገጽ፣ ፊት እንዳላቸው በዚህ እንረዳለን ማለት ነው። ሰውን እንደ አርአያችንና እንደ ምሳሌያችን እንፍጠር ብለው አንድ አዳም ነው የፈጠሩ። አንድ አዳምን ብቻ ነው የፈጠሩ። አንድ አዳምን መፍጠራቸው
አንድ አዳምን መፍጠራቸው አንድነታቸውን የሚያሳይ ሲሆን እንደ አርአያችንና እንደ ምሳሌያችን እንፍጠር ብለው ለአንድ አዳም ነፍስ አለችው። ለነፍስ 3 ግብራት ባህሪያት አሏት። ለባዊነት፣ ነባቢነት፣ ህያውነት። እነዚህ ለባዊነት፣ ነባቢነት መልክዓት እንዳሏቸው ማለት ነው። በዚህ ኃይለ ቃል ላይ እንዳንተ ወይም እንደርሱ የሚል የለም። ለኛ ማለት ነው። ሁላችንንም የሚመስል ማለት ነው። ላይ ስለውታል ማለት ነው። የሰው ተፈጥሮ የሥላሴን አንድነት፣ ሶስትነት፣ መልክ፣ ገጽ ያስረዳል ማለት ነው። ብለው ሥላሴ ራሳቸው ስለተናገሩ ሰውን በአርአያቸው በምሳሌያቸው ስለፈጠሩት ማለት ነው። ይህ ማለት ግን የሰው አካል፣ የሰው መልክ፣ የሰው ገጽ ለሥላሴ አካል፣ መልክ፣ ገጽ ምሳሌ ነው እንጂ ሙሉ በሙሉ የሚወክል አይደለም። ምክንያቱም የሰው ግዙፍ ስለሆነ፣ የሥላሴ ረቂቅ ስለሆነ፣ የሰው የሚታይ አካል የሚሰራው ስራ ማለት ነው። አካላዊ ግብር ማለት አካል የሚሰራው ስራ ማለት ነው። አካል የሚሰራው ስራ በምስጢረ ሥላሴ አብ መውለድ ማስረጽ፣ የአብ አካል የሚሰራው ስራ መውለድ ማስረጽ፣ ወልድ የወልድ አካል የሚሰራው ስራ መወለድ፣ የመንፈስ ቅዱስ አካል የሚሰራው ስራ መስረጽ እሊህ ናቸው። በምስጢረ ሥላሴ አካላዊ ግብር ማለት አካል የሚሰራው ስራ ማለት ነው። አካል የሚሰራው ስራ ስንል አብ መውለድና ማስረጽ፣ ወልድ መወለድ፣ መንፈስ ቅዱስ መስረጽ እሊህ ናቸው ግብራት የሚባሉት ማለት ነው። 3 ግብራት የሚባሉት እነዚህ ናቸው። የአብ መውለድና ማስረጽ አንድ ግብር፣ የወልድ መወለድ ሁለተኛ ግብር፣ የመንፈስ ቅዱስ መስረጽ ሶስተኛ ግብር ማለት 3 ግብር ማለት እና 3 ግብር ማለት እነዚህ ናቸው። ይህም ሲብራራ ወልድ ከአብ በተፈልጦተ አካል በኢተፈልጦተ ባህሪ በከዊነ ቃልነት ወይም በባህሪ ሳይለይ በአካል ልዩ ሆኖ ቃል በመሆን ተወልዷል ማለት ነው። ወልድ ከአብ በተፈልጦተ አካል በኢተፈልጦተ ባህሪ በከዊነ ቃልነት፣ ይህም ማለት ወልድ ከአብ በባህሪ ሳይለይ፣ ባህሪ አንዲት ስለሆነች ማለት ነው። በባህሪ ሳይለይ በአካል ልዩ ሆኖ ልዩ አካል ሆኖ ተለይቶ ማለት ነው። ቃል በመሆን ቃልነት ለወልድ ብቻ ቃል በመሆን ተወልዷል ማለት ነው። መንፈስ ቅዱስም ከአብ በተፈልጦተ አካል በኢተፈልጦተ ባህሪ በከዊነ እስትንፋስነት፣ ይህም ማለት በባህሪ ሳይለይ ባህሪ አንዲት ስለሆነች በአካል ልዩ ሆኖ በተለየ አካል
እስትንፋስ በመሆን እስትንፋስነት ለመንፈስ ቅዱስ ብቻ ነው። ከወይነ እስትንፋስነት እስትንፋስ በመሆን ወጥቷል ማለት ነው። ከማን ከአብ ወጥቷል። ስለዚህ አብ ወልድን ወልዷል፣ መንፈስ ቅዱስን አስርጿል እንላለን። አብ ወልድን ወልዷል፣ መንፈስ ቅዱስን አስርጿል። ይህም ሲሆን በኢተፈልጦተ ባህሪ በከዊነ ልብነት ማለት በባህሪ ሳይለይ አብ ነው። በባህሪ ሳይለይ በአካል ልዩ ሆኖ ባህሪ አንዲት ስለሆነች በአካል ልዩ ሆኖ አካል ሶስት ስለሆነ በአካል ልዩ ነው አብ። ልብ በመሆን ከዊነ ልብነት ለአብ ብቻ ነው። ከዊነ ልብነት ለአብ ብቻ ነው። ልብ በመሆን አብ በዚህ ይገለጻል ማለት ነው። ልብ በመሆን በባህሪ ሳይለይ በአካል ልዩ ሆኖ ልብ በመሆን ወልድን በባህሪ ሳይለይ በአካል ልዩ ሆኖ ቃል በመሆን ወልዷል። መንፈስ ቅዱስንም በባህሪ ሳይለይ በአካል ልዩ ሆኖ እስትንፋስ በመሆን አስርጿል ማለት ነው። አብ ማለት ነው። እነዚህን ቃላቶች ደግማቸዋለሁ። ምክንያቱም ጥልቅ ምስጢር ያላቸው ምስጢረ ሥላሴን በሚገባ የሚያስረዱን ቃላት ስለሆኑ ማለት ነው። አካላዊ ግብር ማለት አካል የሚሰራው ስራ ማለት ነው። ይኸውም አካል የሚሰራው ስራ ማለት የአብ አካል መውለድ፣ ማስረጽ፣ ወልድን መውለድ፣ መንፈስ ቅዱስን ማስረጽ ነው። ይህ አንድ ግብር ነው። ምክንያቱም አብ የሚሰራው ስለሆነ አንድ ግብር ነው። መውለድንና ማስረጽን ለያይተን አንቆጥረው። ከአብ ስለሆነ ሁሉም ከአንድ አካል ስለሆነ ማለት ነው። የወልድ መወለድ የመንፈስ ቅዱስ መስረጽ ከአብ ስለሆነ ማለት ነው። ከአንድ አካል ከአብ ስለሆነ ስለዚህ ሶስት ግብራት የምንላቸው መውለድ፣ ማስረጽ የአብ፣ መወለድ የወልድ፣ መስረጽ የመንፈስ ቅዱስ እነዚህን ሶስት ግብራት እንላቸዋለን። ሥላሴ በግብር ሶስት ናቸው የምንላቸው እሊህን መሰረት አድርገን ነው። ይህን ሲብራራ ወልድ በባህሪ ሳይለይ በአካል ልዩ ሆኖ ቃል በመሆን ከአብ ተወልዷል። መንፈስ ቅዱስም በባህሪ ሳይለይ በአካል ልዩ ሆኖ እስትንፋስ በመሆን ከአብ ወጥቷል። አብም ወልድን ወልዷል፣ መንፈስ ቅዱስን አስርጿል። ይህም ሲባል በባህሪ ሳይለይ በአካል ልዩ ሆኖ ልብ በመሆን ነው ማለት ነው። አካላዊ ግብር ይህን ይመስላል። በመጽሐፍ ወአዲ ንተአመን ከማዕካላት ቅዱሳን በዘዚአሆሙ እስመ ዘአብ ወላዲ ወዘወልድ ግብሩ ተወላዲ ወዘመንፈስ ቅዱስ ሰራጺ። ዳግመኛ አካላቸው በየግብራቸው በየስማቸው ጸንተው እንዲኖሩ እናምናለን ይልና የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ ወይም መውጣት ነውና በማለት ሊቁ ቴዎዶሲዮስ በሃይማኖተ አበው ምዕራፍ 92 ቁጥር 4 ላይ ይናገራል ማለት ነው። አካላዊ ግብር ሲባል የሥላሴ አካል ከባህሪያቸው ተለይቶ የሚሰራው ነው ለማለት አይደለም። አካላዊ ግብር ሲባል የሥላሴ አካል ከባህሪያቸው ተለይቶ የሚሰራው ነው ማለት አይደለም። የሥላሴ አካል በባህሪ አንድነት ሳለ ሶስቱ አካላት በባህሪ አንድነት ሳሉ ማለት ነው። የሥላሴ አካል በባህሪ አንድነት ሳለ በከዊን በተለየ አካሉ የሚሰራው እንደሆነ ለመግለጽ ነው ማለት ነው። የሥላሴ አካል በባህሪ አንድነት ሳለ በከዊን በተለየ አካሉ የሚሰራው እንደሆነ ለመግለጽ ነው። አዎ አብ በተለየ ከዊናዊ አካሉ ማለት ነው ወልድን የሚወልድ መንፈስ ቅዱስን የሚያሰርጽ፣ ወልድም በተለየ ከዊናዊ አካሉ በቃልነት ማለት ነው ከአብ ይወለዳል።
መንፈስ ቅዱስም በተለየ ከወይናዊ አካሉ በእስትንፋስነት ከመንፈስ ቅዱስ ከአብ መንፈስ ቅዱስ በተለየ በከወይናዊ አካሉ በእስትንፋስነት ከአብ ይሰርጻል ማለት ነው። ይህንን በእሳት ምሳሌነት እንረዳዋለን። እሳት አካሉ አንድ ሆኖ ሶስት ነገሮች አሉት። ሊም ውእየት ሙቀት ማለት ነው። ብርሃን ብርሃን ነው። ነበልባል አካል ነው። ስለዚህ እሳት ውእየት ብርሃን ነበልባል አለው፣ ወይም ደግሞ ሙቀት ብርሃን ነበልባል አለው። እነዚህ ሶስት ግብራት በአንድ እሳት አካል የሚገኙ ናቸው። በአንድ እሳት አካል ላይ የሚገኙ ናቸው። ከእሳት ብርሃን የሌለው እሳት ሊኖር አይችልም። ነበልባል የሌለው እሳት ሊኖር አይችልም። ውእየት ወይም ሙቀት የሌለው እሳት ሊኖር አይችልም። ውእየት የግዕዝ ቃል ነው፣ በአማርኛ ሙቀት ማለት ነው። አሁን እሳት ስንል እኒህ ሶስት ነገሮች ግድ ያሉት ነው። ምን ምን? ሙቀት ብርሃንና ነበልባል ያሉት ማለት ነው። ታዲያ እሳት ሞቀ ሲባል፣ እሳት አበራ ሲባል፣ እሳት አየ ሲባል ሶስቱ ግብራት አንድ ከሚሆን ከእሳት አካል አለመለየታቸው የታወቀ ነው ማለት ነው። እሳት ሞቀ፣ ራሱ እሳት ሞቀ፣ እሳት አበራ ብርሃን ሰጠ ማለት ነው። ሰውየው ከሆነ ደግሞ እሳት አየ፣ የሚታይ አካል ረቂቅ አካል። እገሌ እሳትን ሞቀ ካልን ሙቀት እንዳለው እሳትን እንናገራለን። እሳት አበራ ስንል ብርሃን እንዳለው እሳትን እንረዳለን። እሳት አየ ስንል ደግሞ ረቂቅ አካል እንዳለው የሚታይ ረቂቅ አካል እንዳለው እንረዳለን ማለት ነው። ሶስቱ ግብራት አንድ ከሚሆን ከእሳት አካል አለመለየታቸውን ልብ እንላለን ማለት ነው። እንደዚሁም ሁሉ አብ ወልድን ሲወልድ መንፈስ ቅዱስን ሲያሰርጽ፣ አብ ወልድን ሲወልድ መንፈስ ቅዱስን ሲያሰርጽ፣ ወልድ ደግሞ ሲወለድ መንፈስ ቅዱስም ሲሰርጽ አካላት ከባህሪ ሳይለዩ አካላት ሶስቱ አካላት ከባህሪ ሳይለዩ በባህሪ አንድነት አንድ በመሆን በሶስት አካላት ተለያይተው ይሰሩታልና አካላዊ ግብር የተባለ ለዚህ ነው ማለት ነው። በሶስት አካላት ተለያይተው የተለያዩ ሶስቱ አካላት በአንድ ባህሪ ይሰሩታልና አካላዊ ግብር የተባለ ለዚህ ነው ማለት ነው። አካል ከባህሪ ተለይቶ ይሰራዋል ማለት ግን አይደለም። አካል ከባህሪ ተለይቶ የአብ አካል ወልድን ሲወልድ መንፈስ ቅዱስን ሲያሰርጽ ከወልድ እንዲሁም ከመንፈስ ቅዱስ ባህሪ ተለይቶ በራሱ ባህሪ ነው አይባልም። ምክንያቱም ባህሪ የሶስቱም ገንዘብ ስለሆነች ማለት ነው። በባህሪ ሶስቱም አንድ ስለሆኑ ማለት ነው። ወልድም ከአብ ሲወልድ በራሱ ባህሪ ነው። ከአብና ከመንፈስ ቅዱስ በተለየ ባህሪ አይባልም። ባህሪ አንዲት ናት። መንፈስ ቅዱስም ከአብ ሲሰርጽ በራሱ ባህሪ ከአብና ከወልድ በተለየ ባህሪ አይባልም። በባህሪ ሳይለይ በአካል ልዩ ሆኖ ወልድ ቃል በመሆን ከአብ ተወለደ። መንፈስ ቅዱስም በባህሪ ሳይለይ በአካል ልዩ ሆኖ እስትንፋስ በመሆን ከአብ ሰረጸ እንላለን እንጂ ማለት ነው። ስለዚህ አካልና ባህሪ ፍጹም የማይለያዩ መሆናቸውን እናምናለን፣ እንረዳለን። አካልና ባህሪ ፍጹም የማይለያዩ ናቸው። ከባህሪ ተለይቶ የሚገለጽ አካል ሊኖር አይችልም። ከአካል ተለይቶም የሚገለጽ ባህሪ ሊኖር አይችልም። አካል ከባህሪ የማይለያዩ ባህሪ ከአካል
የማይለያዩ ነገሮች ናቸው ማለት ነው። ይህም የሆነው በፍጡራን ልማድ አባት ተገኝቶ ኋላ አባት ደግሞ ልጅ እንደሚያስገኝ መቀዳደም ባለበት ልማድ አይደለም። ምስጢረ ሥላሴን እንግዲህ አብ ወልድን ወለደ፣ ወልድ ከአብ ተወለደ፣ አብ መንፈስ ቅዱስን አሰረጸ፣ መንፈስ ቅዱስ ከአብ ሰረጸ ስንል በፍጡራን ሕግና ስርዓት ልማድ አይደለም። አብ አባት ስለሆነ ወልድ ልጅ ስለሆነ ወልድን አይቀድመውም፣ ከወልድ በፊት አይሆንም፣ ወልድም ወደ ኋላ አይልም ማለት ነው። ይህንን ስንረዳው በምሳሌ ልብ ሲፈጠር ከቃል ከእስትንፋስ ቀድሞ አይገኝም። ልብ ሲፈጠር እኛ የሰው ልጆች ልብ አለ። ያ ልባችን ግን ከቃልና ከእስትንፋስ ቀድሞ የተገኘ የተፈጠረልን አይደለም። ልብ ሲፈጠር ቃልና እስትንፋስ አብረውት ነው የሚፈጠሩት፣ አብረው በአንድ ቅጽበት ማለት ነው። ሲጀመርም ቃል የሌለው ልብ ልብ ሊባል አይችልም። እስትንፋስ የሌለው ልብ ልብ ሊባል አይችልም። ልብ እንዲባል የሚያስችሉት ልብ እንዲሆን የሚያደርጉት የቃልና የእስትንፋስ በልብ መኖርና ከልብ መገኘት ስለሆነ ማለት ነው። ልብ ሲፈጠር ከቃል ከእስትንፋስ ቀድሞ አይገኝም። ቃልም ከልብ ሲነገር እስትንፋስን አይቀድምም። እስትንፋስም ከልብ ሲተነፈስ ከቃል አይቀድምም። ልብ ሲፈጠር ከቃል ከእስትንፋስ ቀድሞ አይገኝም። እንግዲህ ልብ አብ ነው፣ በአብ ነው። ቃልም ከልብ ሲነገር እስትንፋስን አይቀድምም። ቃል ወልድ ነው። እናቴ እምዬ የምልሽ ኪዳነ ኪደጓ የልቤን ሰሚን በሄድኩበት ዓለም ተከትለሽኛል ስላለሽኝ ሰላም ይሰማኛል። ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምሕረት መጽናኛዬ ኪዳነ ምሕረት መጽናኛዬ። ራሳቸው ሶስቱ አካላት አብ ከወይነ ልብነት አለው ልብ ነው። ወልድም ከወይነ ቃልነት አለው ራሱ ቃል ነው። መንፈስ ቅዱስም ከወይነ እስትንፋስነት አለው ራሱ እስትንፋስ ነው ማለት ነው። ሕይወት ነው። ስለሆነም ሶስታቸው ያለ መቀዳደም አንድ ጊዜ የሚገኙ ናቸው ማለት ነው። በእነዚህ መቀዳደም እንደሌለ በነፍስ ውስጥ ያሉ ልብ ቃል እስትንፋስ ናቸው። እነዚህ ሶስታቸው ያለ መቀዳደም አንድ ጊዜ የሚገኙ ናቸው ያልናቸው የነፍስ ልብ ቃል እስትንፋስ ሶስቱን ነው። በእነዚህ መቀዳደም እንደሌለ ሁሉ እነዚህን የፈጠረ ፈጣሪም በግብሩ አይቀዳደምም ማለት ነው። ፈጣሪ ሥላሴ በግብሩ አይቀዳደምም። ከአብ ወልድ ሲወለድ መንፈስ ቅዱስ ሲሰርጽ ያለምንም መቀዳደም ያለምንም መጨናነቅ መሆኑን እናምናለን። በመጽሐፍ ወልድሰ ቀዳማዊ ተወልደ እምአብ ወአዲ መንፈስ ቅዱስ ቀዳማዊ ወጽአ እምአብ ዘእንበለ መዋዕል ቀዳማዊ። ወልድ ከአብ ተወለደ መንፈስ ቅዱስም ዕለት ዘመን ሳይቀድመው ከአብ ተገኘ በማለት ሊቁ ኪራኮስ በሃይማኖተ አበው ምዕራፍ 91 ቁጥር 5 ላይ ይናገራል ማለት ነው። ወልድ ከአብ ተወለደ መንፈስ ቅዱስም ዕለት ዘመን ሳይቀድመው ከአብ ተገኘ ሰረጸ በማለት ይናገራል። እንግዲህ መቀዳደም የለም። ሀቲ ቅድምና ሆሙ ለሥላሴ ወእሮያን እሙንቱ በቅድምና በሥላሴ ዘንድ መቀዳደም ሳይኖር ፊት ኋላ መሆን ሳይኖር ቅድምናቸው አንዲት ናት። አንድ የሆነ ነገር አንድ ነው። በቃ የማይከፈል የማይቀንስ አንድ ነው። አንዲት ቀዳማዊነት ነው ያለቻቸው። ወእሮያን እሙንቱ በቅድምና የተካከሉ ናቸው ይላል። በቅድምና የተካከሉ ማለት አንድ ነገር የተካከለ አይባልም። ሶስት ነገሮች ስለሆኑ ሶስት አካላት ስለሆኑ የተካከሉ የሚለውን ለአካላት እየቀጸለ ሶስቱ አካላት በቅድምና የተካከሉ ናቸው ማለት አብ ወልድን መንፈስ ቅዱስን አይቀድምም፣ ወልድም አብን መንፈስ ቅዱስን አይቀድምም፣
መንፈስ ቅዱስም አብን ወልድን አይቀድምም። ወይም አብ ከወልድ ከመንፈስ ቅዱስ አይቀድምም፣ ወልድም ከአብ ከመንፈስ ቅዱስ ወደ ኋላ አይሆንም፣ መንፈስ ቅዱስም ከአብ ከወልድ ወደ ኋላ አይልም። ቅድምናቸው አንዲት ናት ነው። አሐቲ ቅድምናሆሙ ለሥላሴ ቅድምናቸው አንዲት ናት። አብ ለወልድ ልብም አባትም ነው ማለት ነው። ስለዚህ አብ ለወልድ ልብም አባትም ነው። ለወልድ ወልድ ላልነው ለአካላዊ የግብር ስሙ አብ አባት ነው። ለአካላዊ የከዊን ስሙ ደግሞ ልብ ነው ማለት ነው። የከዊን ስሙ ለወልድ ቃል ስለሆነ ማለት ነው። እንግዲህ አብ ለወልድ ልብም አባትም ነው እንላለን። ለመንፈስ ቅዱስም ልብም አስራጺም ነው። ለእስትንፋስ ልብ ነው፣ መንፈስ ቅዱስ ትንፋስ ነው። ለመንፈስ ቅዱስም ልብም ለሰራጺነት ግብሩ ደግሞ አስራጺ ነው ማለት ነው አብ። ለመንፈስ ቅዱስም ልብም አስራጺም ነው አብ ማለት ነው። ወልድ ለአብ ቃልም ልጅም ነው። አብ አባት ከሆነ ወልድ ልጅ ነው። አብ ልብ ከሆነ ወልድ ቃል ነው። ለመንፈስ ቅዱስ ደግሞ አብ ለመንፈስ ቅዱስ አብ ልብ ነው፣ አስራጺም ነው ማለት ነው። ወልድ ለአብ ቃል ነው፣ ልጅም ነው። ለመንፈስ ቅዱስ ወልድ ማለት ነው። ወልድ ለመንፈስ ቅዱስ ቃል ነው እንጂ ልጅ አይደለም። ወልድ ለመንፈስ ቅዱስ ቃል ነው እንጂ ልጅ አይደለም። መንፈስ ቅዱስ ለአብ ሕይወትም ሰራጺም ነው። ለወልድ ግን ሕይወት ነው እንጂ ሰራጺ አይደለም ማለት ነው። በዚህ ልክ እንረዳዋለን። አብ ለወልድ ልብም አባትም ነው። ለመንፈስ ቅዱስም ልብም አስራጺም ነው። ወልድ ለአብ ቃልም ልጅም ነው። ለመንፈስ ቅዱስ ግን ቃል ነው እንጂ ልጅ አይደለም። መንፈስ ቅዱስ ለአብ ሕይወትም ሰራጺም ነው። ለወልድ ግን ሕይወት ነው እንጂ ሰራጺ አይደለም ማለት ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ በአካላዊ ግብር የአንዱን አንዱ አይሰራውም። የአንዱን ግብር አንዱ አይጠራበትም። በግብር ተፋልሶ የለባቸውም። በየግብራቸው ጸንተው ይኖራሉ ማለት ነው። አብ ለዘላለሙ በወላዲነት በአስራጺነት ግብር ጸንቶ ይኖራል። አብ ለዘላለሙ ከጥንት መነሻ ከሌለው ጊዜ ጀምሮ በወላዲነት በአስራጺነት ግብር አብ ጸንቶ ይኖራል። አይወለድም፣ አይሰርጽም። አብ በአስራጺነት በወላዲነት ግብር ጸንቶ ይኖራል። አይወለድም፣ አይሰርጽም። አአምን ወእትአመን ከመ አብ ወላዲ ዘኢተወልደ ወሎቱ ለባህቲቱ ወትረ እስከ ለዓለም ከዊነ ወላዲ ወአብና አብ ወላዲ እንደሆነና እንዳልተወለደ አባትነትና ወላጅ መሆን ለዘወትር እስከ ዘላለም የእርሱ ብቻ ነው ይለናል። ወልድም ለዘላለሙ በተወላዲነት ግብር ጸንቶ ይኖራል እንጂ አይወልድም፣ አይሰርጽም፣ አያሰርጽም። ወልድም ለዘላለሙ በተወላዲነት ግብር ጸንቶ ይኖራል እንጂ አይወልድም፣ አይሰርጽም፣ አያሰርጽም። ወአዲ እብል አአምን ወእትአመን ከመ ወልድ ተወላዲ ዘኢወላዲ ወሎቱ ለባህቲቱ ከዊነ ተወልዶ ወወልድና ዳግመኛም ወልድ ተወላጅ እንጂ ወላጅ እንዳይደለ ልጅነትና መወለድ የእርሱ ብቻ እንደሆነ አምናለሁ፣ ታመናለሁ በማለት መዝገበ ሃይማኖት የሚባል መጽሐፍ ያስረዳናል ማለት ነው። መንፈስ ቅዱስም ለዘላለሙ በሰራጺነት ግብር ጸንቶ ይኖራል እንጂ አይወልድም፣ አይወለድም፣ አያሰርጽም። መንፈስ ቅዱስም ለዘላለሙ በሰራጺነት ግብር ጸንቶ ይኖራል እንጂ
አይወልድም አይወለድም አያሰርጽም ወአአምን ወእትአመን ከመ መንፈስ ቅዱስ ሰረጸ እምአብ ወነስአ እምወልድ ወኢኮነ አብ ወወልደ ወሎቱ ለባህቲቱ ከወይነ ስርጽና መንፈስ ቅዱስም ከአብ የሰረጸ ከወልድ የነሳ አባትም ልጅም ያይደለ መስረጽ ለሱ የብቻው እንደሆነ አምናለሁ እታመናለሁ ብሎ መዝገበ ሃይማኖት ምዕራፍ 3 ቁጥር 14 ላይ እናገኘዋለን ማለት ነው። ኢትዮጵያውያን ሊቃውንት መዝገበ ሃይማኖት በሚባል የሃይማኖት መሰረት የሆነ ትምህርት በተጻፈበት ድንቅ መጽሐፍ መዝገበ ሃይማኖት ምዕራፍ 3 ቁጥር 14 ላይ አስቀምጦልናል ማለት ነው። እንግዲህ ሶስቱ አካላት ከሶስቱ ግብራት የማይነዋወጹ በየግብራቸው መነሻ ሳይኖራቸው ግን ከዛ ከጥንት እስከ ዘላለም በየግብራቸው ጸንተው የሚኖሩ ናቸው ማለት ነው። በፍጡራን ሕግና ስርዓት አንድ ልጅ ከአባቱ ከተወለደ በኋላ እርሱ አድጎ ደግሞ ልጁ አባት ይሆናል፣ ይወልዳል፣ ከወለደ አባት ይሆናል ማለት ነው። እንዲህ የሆነ ነው ትውልድ የሚቀጥለው ዓለም እየቀጠለ ያለው በዚህ ልክ። በምስጢረ ሥላሴ በፈጣሪ ምስጢር በፈጣሪ የግብር ምስጢር ግን በሥላሴ የግብር ምስጢር ግን ወልድ ሁልጊዜም ወልድ 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 ሲባል ይኖራል። ሁልጊዜም ወልድ ልጅ ሆኖ ይኖራል እንጂ በምስጢረ ሥላሴ አባት የሚሆንበት ጊዜ የለም። አባት የሚሆንበት ጊዜ የለም። በምስጢረ ሥላሴ አብም አልተወለደም፣ ሁልጊዜም አባት እንጂ ልጅ የሚባልበት ጊዜ የለም። መንፈስ ቅዱስም ሁልጊዜም ሰራጺ እንጂ ልጅ የሚባልበትና አባት የሚባልበት አስራጺም የሚባልበት ጊዜ የለም ማለት ነው። ሁልጊዜም ሰራጺ ብቻ ተብሎ ይኖራል ማለት ነው። ሊቁ አባ ጊዮርጊስ በመጽሐፈ ሰዓታት እግዚአብሔር ወልድን ፍኖት ለሀበ አቡሁ አንቀጽ ዘመንገለ ወላዲሁ በማለት በአባቱ ዘንድ ጎዳና በወለደውም ዘንድ በር ነው ብሎ ይገልጸዋል። በአባቱ ዘንድ ጎዳና በወለደውም ዘንድ በር ነው። ምን ማለት ነው? እርሱ ወልድ መባሉ አብን አብ እንደሆነ እርሱን ተወላዲ ማለት አብን ወላዲ እንደሆነ የሚያሳውቅ በመሆኑ ይህንን ቃል ይነግረናል ማለት ነው። በአባቱ ዘንድ ጎዳና በወለደውም ዘንድ በር ነው ይለዋል ወልድን ማለት ነው። እንግዲህ ወልድ ከተባለ ልጅ ከተባለ ግዴታ አባት አለ ማለት ነው። ስለዚህ ጎዳናነቱ መርቶ መንገድ እንግዲህ መሄጃ ነው፣ መጓዣ ነው። መንገድነቱ ወደ የወልድ መንገድነት ወልድ ወልድ ተብሎ ወደ አባቱ ወደ አብ ያደርሳል ማለት ነው። በርነቱ በወልድ ተወላዲነት ምስጢርን መርምረን ስንገባ የአብን ወላዲነት እንደርስበታለን እናገኘዋለን ማለት ነው። ስለዚህ ወልድ መባሉ አብን አብ እንደሆነ እርሱን ተወላዲ ማለት አብን ወላዲ እንደሆነ የሚያሳውቅ ኃይለ ቃልን ሊቁ አባ ጊዮርጊስ ይነግረናል ማለት ነው። የአብ አባትነት የወልድ ልጅነት ከታወቀ የመንፈስ ቅዱስ ሰራጺነት አብሮ ይታወቃል ማለት ነው። እንዲህ ባለ ምስጢር አካላዊ ግብር አለመቀላቀሉ ሁልጊዜም ያለመቀላቀል በየግብራቸው ሶስቱ አካላት ጸንተው የሚኖሩ እንደሆኑ እንረዳለን፣ ልብ እንላለን። በኦርቶዶክስ ተዋሕዶ ቤተክርስቲያን በአካላት ግብር አስተምህሮ ወልድ ከአብ ቢወለድ እንጂ ከመንፈስ ቅዱስ አይወለድም። ወልድ ከአብ ቢወለድ እንጂ ከመንፈስ ቅዱስ አይወለድም። መንፈስ ቅዱስም ከአብ ቢሰርጽ እንጂ ከወልድ አይሰርጽም። ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያን መሰረት ለህይወታችን መሰረት የሆነውን ትምህርት እንዲህ ብላ ነው የምታስተምረን። ወልድ ከአብ ቢወለድ እንጂ ከመንፈስ ቅዱስ አይወለድም። መንፈስ ቅዱስም ከአብ ቢሰርጽ እንጂ ከወልድ አይሰርጽም። በካቶሊካውያን አስተምህሮ የሮማው ፓፓ
ቤኔዲክቶስ ስምንተኛ በ1014 ዓመተ ምህረት በቀኖና ሃይማኖት መንፈስ ቅዱስን ዘሰረጸ እምአብ ወእም ወልድ መንፈስ ቅዱስ ከአብም ከወልድም የሰረጸ ነው የሚል ስርዋጽ ካስገባ በኋላ መንፈስ ቅዱስ ከአብም ከወልድም ሰረጸ ብለው ማስተማር እንደጀመሩ ታሪክ ይነግረናል። መንፈስ ቅዱስ ከአብም ከወልድም ሰረጸ ብለው ያስተምራሉ። ይህንን ግን መጽሐፍ ቅዱስ አይነግረንም፣ ነቢያት ሐዋርያት አይነግሩንም፣ ክርስቶስም አይነግረንም ማለት ነው። መንፈስ ቅዱስ ከማን ሰረጸ? ከአብ ብቻ ሰረጸ እንጂ ከወልድ አይሰርጽም ማለት ነው። መንፈስ ቅዱስ ከአብም ከወልድም ሰረጸ ማለት ፍጹም ክህደት ነው። ምክንያቱም ወልድ ከአብ ተወልዷል፣ መንፈስ ቅዱስም ከአብ ሰርጿል። ይህ ፈጽሞ ሊፋለስ ስለማይችል ማለት ነው። ኢትዮጵያውያን ሊቃውንት መዝገበ ሃይማኖት በተሰኘ መጽሐፋቸው ይህን ሲያስረዱ በሆኑ ይትካሃሎ ለቃል ያስርጾ ለእስትንፋስ ወእስትንፋስሂ ይለዶ ለቃል እውቅ ውእቱ ዝንቱ ከመ ይትካሃል ግሙራ ወፂአ አሐዱ እምካልኡ አላ ይወጽኡ ህቡረ እንበለ ተታልዎ ወቀዲም በአሐዱ ጊዜ እምነብሲ ወበዝ አይመርነ ወጠየቅነ ከመ ይወለዶ መንፈስ ቅዱስ ለወልድ ወከመ ኢያስረጾ ወልድ ለመንፈስ ቅዱስ አላ መንፈስ ቅዱስ ሰረጸ እምአብ ወወልድ ተወልደ እምአብ። ቃል እስትንፋስን ለማውጣት ይቻለዋልን? እስትንፋስስ ቃልን ለመውለድ ይቻለዋልን? ይህ ፈጽሞ እንደማይቻል የታወቀ ነው። አንዱ ከሌላው መውጣት አይችልም። በአንድነት ባለመከታተልና ባለመቀዳደም በአንድ ጊዜ ከሰውየው ይወጣሉ እንጂ ቃል እስትንፋስን ለማውጣት አይቻለውም። እስትንፋስም ቃልን ለመውለድ አይቻለውም ማለት ነው። ይህ ፈጽሞ እንደማይቻል የታወቀ ነው። አንዱ ከሌላው መውጣት አይችልም። በአንድነት ባለመከታተልና ባለመቀዳደም በአንድ ጊዜ ከሰውየው ይወጣሉ። በዚህም ወልድ ከመንፈስ ቅዱስ እንዳልተወለደ መንፈስ ቅዱስም ከወልድ እንዳልሰረጸ እናውቃለን፣ እንረዳለን ማለት ነው። መንፈስ ቅዱስ ከአብ ሰረጸ፣ ወልድም ከአብ ተወለደ ብለን እንረዳለን፣ እናምናለን። ይህንን ኃይለ ቃል አካላዊ ግብርን የማናፋልስበትን ምክንያት ጨምረው ርትዕት ሃይማኖታችንን ሊቃውንት በመዝገበ ሃይማኖት መጽሐፋቸው በምዕራፍ 4 ቁጥር 10 ላይ መስክረውልናል። እኛም ይህንን አምነን የዘላለም ሕይወትን እንወርስበታለን ማለት ነው። እንግዲህ አብ ቢወልድ ቢያሰርጽ እንጂ አይወለድም አይሰርጽም፣ ወልድ ቢወለድ እንጂ አይወልድም አያሰርጽም አይሰርጽም። አብ ቢወልድ ቢያሰርጽ እንጂ አይወለድም አይሰርጽም፣ ወልድ ቢወለድ እንጂ አይወልድም አያሰርጽም አይሰርጽም፣ መንፈስ ቅዱስም ቢሰርጽ እንጂ አይወልድም አይወለድም አያሰርጽም። እኔን በደንብ በማስተዋል አጽንቶ መያዝ ይገባል። አብ ቢወልድ ቢያሰርጽ እንጂ አይወለድም አይሰርጽም፣ ወልድ ቢወለድ እንጂ አይወልድም አያሰርጽም አይሰርጽም፣ መንፈስ ቅዱስም ቢሰርጽ እንጂ አይወልድም አይወለድም አያሰርጽም። ይህን ስንል ካህሊነትን ማሳጣት አይደለም። ካህሊነትን ማሳጣት የሚያሰኝ ይልቁንም በአካልም በገጽም በመልክም በባህሪም አንድ አምላክ ብሎ አይወርድም አይወለድም አይሰርጽም ከተባለ ካህሊነትን ችሎታን ለመለኮት ማሳጣት ይሆናል ማለት ነው። አይወርድም አይወለድም አይሰርጽም ከተባለ ለመለኮት ካህሊነትን እንደማሳጣት ይቆጠራል። አልወረደም አልተወለደም አልሰረጸም ቢባልም አልወረደም አልተወለደም አልሰረጸም ቢባልም ሁለት ሐሳቦችን ማስነሳቱ አይቀርም። አንደኛ ለምን አልወለደም ካህሊነት ስለሌለው ነውን የሚል ጥያቄ ያስነሳል። ሁለተኛ ገና ሊወልድ ይችላል የሚል ጥያቄንም ያስነሳል። ስለዚህ
በአካል በገጽ በመልክ በባህሪ አንድ አምላክ ብሎ አይወርድም አይወለድም አይሰርጽም ማለት ከሃሊነትን ማሳጣት ነው። በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮም ፈጽሞ የተከለከለ ነው። አልወረደም አልተወለደም አልሰረጸም ማለትም የተከለከለ ነው። እኛ ግን መሰረት የሆነውን ለእግዚአብሔር ሁሉን ቻይ መሆኑን የምንረዳበት አብ ቢወልድ ቢያሰርጽ እንጂ አይወለድም አይሰርጽም፣ ወልድ ቢወለድ እንጂ አይወልድም አያሰርጽም አይሰርጽም፣ መንፈስ ቅዱስም ቢሰርጽ እንጂ አይወልድም አይወለድም አያሰርጽም ብለን እናምናለን እንረዳለን ማለት ነው። ዳግመኛ አልወለደም አልተወለደም አልሰረጸም ከተባለ አምላክን ልብ ቃል ሕይወት የለውም ማለት ይሆናል ማለት ነው። ለሰው ልብ ቃል እስትንፋስ ሰጥቶ የፈጠረ እግዚአብሔር አልወለደም አልተወለደም አልሰረጸም ወይም አይወርድም አይወለድም አይሰርጽም እያሉ ልብ ቃል እስትንፋስ ማሳጣት አግባብ የለውም። እኛ ኦርቶዶክሳውያን ከወልድ ከመንፈስ ቅዱስ ጋራ በአንዲት መለኮታዊ ባህሪ ያለ አብ ቢወልድ ቢያሰርጽ ከአብ ከመንፈስ ቅዱስ ጋራ በአንዲት መለኮታዊት ባህሪ ያለ ወልድ ቢወለድ ከአብ ከወልድ ጋራ በአንዲት መለኮታዊት ባህሪ ያለ መንፈስ ቅዱስ ቢሰርጽ እንጂ በባህሪ ተለያይተው አይሰሩትምና እንዲህ ማለታችን ከሃሊነታቸውንና በአምላክነት አንድ መሆናቸውን መመስከራችን ነው ማለት ነው። የሚወልደው የሚወለደው የሚሰርጸው አንድ ባህሪ በመሆኑ ክህል ወይም ችሎታ እናሳጣቸው ማለት ነው። የሚወልደው የሚወለደው የሚሰርጸው አንድ ባህሪ በመሆኑ ክህላን ችሎታ እናሳጣቸው። ለምሳሌ አንድ ሰው ፀሐይ ትወጣለች፣ ፀሐይ ታበራልናለች፣ ፀሐይ ታቃጥለናለች ሲል ለአንዲት ፀሐይ ሶስት ግብር እንዳላት መናገሩ የታመነ ነው። የአንዲቷን ፀሐይ ከሃሊነት መመስከሩ ነው እንጂ ክሂል ማሳጣቱ፣ ክሂል ማለት ችሎታ ማለት ነው። ችሎታ ማሳጣቱ እንዳልሆነ የተረዳ ነው። ችሎታ ማሳጣት ማለት አንዲቷ ፀሐይ አልወጣችም አታበራም አታቃጥልም ሲባል አትችልም የሚል ቅጽል ስለሚቀጸልላት ችሎታ ማሳጣት ይባላል። አንዲቷ ፀሐይ አልወጣችም አላበራችም አላቃጠለችም ቢል ለምን አልወጣችም ለምን አላበራችም ለምን አላቃጠለችም ስለማትችል ነውን የሚል ጥያቄ ስለሚያስነሳ ይህ ክሂል ወይም ችሎታ ማሳጣት ይሆናል ማለት ነው። በዚያውም ላይ ፀሐይን ፀሐይ የሚያሰኛት ፀሐይ መባሏ ብቻ አይደለም። ምክንያቱም ክበብ ራሱ አካል ማለት ነው። ክብ አካል ማለት ነው። የፀሐይ አካል ውእየት ሙቀት እንዲሁም ብርሃን ከሌላት ፀሐይ ልትባል አትችልም። ክበብ ውእየት ብርሃንን ይዛ መገኘቷ ፀሐይን ፀሐይ ሊያሰኛት ችሏል ማለት ነው። ፀሐይን ማወቅ የሚቻለው ማንም ሰው ክበብ ውእየት ብርሃን ስላላት ነው ማለት ነው። ክበብ ውእየት ብርሃን ይዛ መገኘቷ ካልሆነ ፀሐይ ያሰኛት ያለ እነዚህ ፀሐይን ማወቅ የሚቻለው ማንም የለም። ፀሐይን ከክበብ ከውእየት እና ከብርሃን ለይቶ ማወቅ አይቻልም ነው። ፀሐይን ፀሐይ እንድትሰኝ የሚያደርጓት እነዚህ ሶስት ነገሮች ክበብ አካል ማለት ነው፣ ውእየት ሙቀት ነው፣ ብርሃን ብርሃን ነው ማለት ነው። እነዚህ ሶስት ነገሮች ናቸው ፀሐይን ፀሐይ የሚያሰኙት። አንድ አምላክንም ልብ ቃል እስትንፋስ ነስቶ አምላክ ማለት ለማንም ሰው አይቻልም። ምክንያቱም ልብ ቃል እስትንፋስ የሌለው ከእርሱ አስበልጦ ልብ ቃል እስትንፋስ ያለውን ሊፈጥር አይችልም። የሰው ልጅ ለምሳሌ ልብ ቃል እስትንፋስ ያለው አድርጎ ሊፈጥር አይችልም ከእርሱ ሳይኖረው ማለት ነው። አንዲት ፀሐይ እንድትታይ እንድታበራ እንድታቃጥል አብ ሲወልድ ሲያሰርጽ ወልድም ሲወለድ መንፈስ ቅዱስም ሲሰርጽ በባህሪ አምላክነት አንድ ሆነው እንጂ በባህሪ ልዩ ልዩ ሆነው አይደለም። ፀሐይ በሶስቱ ግብሯ እንድትታወቅ አንድ እግዚአብሔርም በሶስቱ ግብራት ከሃሊነት ሁሉን ቻይ መሆኑ ሁሉን ቻይ የሆነ አምላክ እንደሆነ ይታወቃል ማለት ነው። ፀሐይን ያላስተዋሏትን በልበ አምላክ ዳዊት ቃል እግዚአብሔር እንዲህ ይላል ወኢረዩዋ ለፀሐይ ፀሐይን አላዩዋትም ብሎ
በመዝሙር 57 ቁጥር 8 ላይ ይናገርባቸዋል ማለት ነው። አሁን ከዚህ ላይ የምንረዳው ከፀሐይ የፈጣሪያችን ምስጢር እንደተሳለባት ፀሐይን መርምረን ምስጢረ ሥላሴን ልንረዳባት እንደምንችል መጻሕፍት ይናገራሉ ማለት ነው። ስለዚህም ነው ሐዋርያት ሊቃውንት ምስጢረ ሥላሴን በፀሐይ እየመሰሉ በስፋት ያስተማሩ ማለት ነው። ስለ አካላዊ ግብር ሲነገር ሰረቀ፣ ተወልደ፣ ወፃ፣ ተረክበ የሚሉ ቃላት የግዕዝ ቃላት ናቸው። በስፋት ይነገራሉ። ሰረቀ፣ ተወልደ፣ ወፃ፣ ተረክበ የሚሉ የግዕዝ ቃላት በስፋት ይነገራሉ። እኒህ ለማን ለማን ነው የሚነገሩ የሚለውን አይተን የዛሬን ትምህርታችንን እንጨርሳለን ማለት ነው። እንግዲህ ስለ አካላዊ ግብር ሲነገር ሰረቀ፣ ተወልደ፣ ወፃ፣ ተረክበ የሚሉ ቃላትን እንጠቀማለን በመጽሐፍ። ለወልድ የሚነገረውን ለመንፈስ ቅዱስ ከሚነገረው በመለየት ለወልድም ለመንፈስ ቅዱስም ለሁለቱም የሚነገረውንም በመጠንቀቅ ወይም ደግሞ በመጠንቀቅ መናገር ይገባል ማለት ነው። ሰረጸ ማለት፣ ሰረቀ ማለት፣ ተወልደ ማለት፣ ወፃ ማለት፣ ተረከበ ማለት ምን ማለት እንደሆነ እነዚህን በማስተዋል ማየት ያስፈልጋል። ሰረጸ ማለት ምን ማለት ነው ስንል በግዕዝ ሰረጸ ማለት ወደ አማርኛ ሲተረጎም ሰረጸ በቀለ የሚል ትርጉም ነው ያለው። እንግዲህ ሰረጸ የሚለው ቃል ለምን ያገለግላል ስንል ለሚበቅሉ ነገሮች ለአዝርዕት፣ ለአትክልት እንዲሁም ደግሞ ሰረጸ የሚለው ወጣ ተብሎ ስለሚተረጎም በቀለ ወጣ ተብሎ ስለሚተረጎም ለእስትንፋስ ሆኖ ያገለግላል። ሰረጸ የሚለው ቃል ለአዝርዕት፣ ለአትክልት፣ ለእስትንፋስ ሆኖ ያገለግላል። ይህ ለመንፈስ ቅዱስ ብቻ የሚነገር አንቀጽ ነው። ሰረጸ የሚለው አንቀጽ የግዕዙ ቃል ለመንፈስ ቅዱስ ብቻ የሚነገር ነው እንጂ ለወልድ ልንናገረው አይገባም፣ ለወልድ ሊናገሩት አይገባም። ዘሰረጸ እምአብ ከአብ የወጣ ተብሎ በሃይማኖት መሰረት በሃይማኖት ጸሎት እንደተጻፈ ሰለስቱ ምዕት እንዳስቀመጡልን ማለት ነው። ለወልድ የማይነገርበት ምክንያት ወልድ ከአብ የተወለደው በከዊነ ቃልነት ወይም ቃል በመሆን እንጂ እስትንፋስ በመሆን አልወጣምና ሰረጸ ለወልድ ሊነገር አይገባም ማለት ነው። ሰረጸ የሚለው የግዕዝ ቃል ለወልድ አይነገርም፣ ለመንፈስ ቅዱስ ብቻ ይነገራል። ሊቃውንት መንፈስ ቅዱስ ሰራጺ ነው እያሉ የሚናገሩት ሰራጺ ለወልድ ስለማይነገር ከወልድ ለመለየት ነው። ዳግመኛም በአማርኛ ሰራጺ ሳይባል የወጣ ተብሎ ለመንፈስ ቅዱስ የማይነገርለት በአማርኛ ወጣ የሚለው ቃል ለሚወጣ ነገር በአጠቃላይ ስለሚነገር ከዚያ ለመለየት መንፈስ ቅዱስን ሰራጺ ብለን እንገልጸዋለን። ሰራጺ የሚለው ቃል ግን የወጣ ማለት ነው ሲተረጎም። የወጣ ብለን በአማርኛ የማንገልጸው መንፈስ ቅዱስን የመንፈስ ቅዱስን ግብር የማንናገረው ወጣ የሚባል ብዙ ነገር ስላለ ከዚያ ብዙ ከሆነው ከሚወጣው ነገር ለመለየት እንጠቀማለን ማለት ነው። ወጣ ይነገራል። ሰረጸ ወደ አማርኛ ሲተረጎም ወጣ ቢባል እንጂ የግዕዙን ሐሳብ ባለመግለጹ ምስብን ሰራጺ ወደ አማርኛ ሳይተረጎም በቁሙ ሰራጺ ተብሎ ለመንፈስ ቅዱስ ይነገራል ማለት ነው። እንግዲህ ለወልድ ሰራጺ መባል የለበትም። ወልድ ሰራጺ መባል የለበትም። መንፈስ ቅዱስም እንዲሁ በወልድ የግብር ስም ተወላዲ መባል የለበትም ማለት ነው። ሰረጸ የሚለው ቃል ለወልድ የማይነገረው ለቀዳማዊ ልደቱ ነው እንጂ ለዳህራዊ ልደቱ ግን ይነገራል። ሰረጸ የሚለው ቃል ለወልድ የማይነገረው ልደቱ እንግዲህ ወልድ ሁለት ልደት እንዳለው እናምናለን። አምን ክልኤተ ልደታተ ሁለት ልደትን እናምናለን። የመጀመሪያው ከቅድመ ዓለም ያለ እናት፣ ሁለተኛው በዳህራዊ ዘመን በኋለኛው ዘመን ከእመቤታችን ከቅድስት ድንግል ማርያም
ያለ አባት የተወለደው ልደት አለው። ስለዚህ ለመጀመሪያው ልደቱ ከአብ ልደቱ ወልድ ለአብም የበኩር ልጅ ነው፣ ለድንግል ማርያምም የበኩር ልጅ ነው። ለመጀመሪያው ልደቱ ሰረጸን አንጠቀምም፣ ለሁለተኛው ልደቱ ግን ሰረጸን እንጠቀማለን። መጻሕፍት ተጠቅመውት እናገኛለን። ለዳህራዊ ልደቱ ሰረጸ ማለት እንዲገባ ኢየሱስ ክርስቶስ ዘሰረጸ እምይሁዳ እንስሮ እሴይ ተብሎ ተጽፏል። ከይሁዳ ወገን ከእሴይ ባህሪ የተወለደ ኢየሱስ ክርስቶስ የሚል ኃይለ ቃልን በአመክንዮ ዘሐዋርያት ተጽፎ እናገኛለን ማለት ነው። አመክንዮ ዘሐዋርያት በሃይማኖተ አበው ምዕራፍ 6 ቁጥር 25 ላይ ማለት ነው። ከይሁዳ ወገን ከእሴይ ባህሪ የተወለደ ኢየሱስ ክርስቶስ እንግዲህ ሰረጸ ያለውን ተወለደ ብሎ ማለት ነው። በምስጢረ ሥጋዌ ለወልድ ሰረጸ የሚል ቃልን እንጠቀማለን ማለት ነው። ለቀዳማዊ ልደቱ ግን አንጠቀምም። ለቀዳማዊ ልደቱ ሰረጸ የማይባለው ልደቱ በከዊነ ቃልነት ስለሆነ ነው። በዳህራዊ ልደቱ ግን ሰረጸ መባሉ በነፍስ በስጋ ፍጹም ሰው በመሆን ስለተወለደ ነው ማለት ነው። ቀጥሎ ሰረቀ የሚለውን የግዕዝ ቃል ስናይ ሰረቀ ማለትም ወጣ ማለት ነው። ወጣ፣ ተወለደ፣ መብራት፣ መታየት፣ መገለጥ ማለት ነው። ሰረቀ ማለት ወጣ፣ ተወለደ፣ እንዲሁም ደግሞ ብርሃን መሆን መብራት ማለት ነው። መታየት፣ መገለጥ ተብሎ ይተረጎማል። ይኸውም የፀሐይ የጨረቃ ሆኖ ያገለግላል። ለፀሐይ ለጨረቃ ያገለግላል። ይህ ለወልድ ብቻ የሚነገር ነው እንጂ ለመንፈስ ቅዱስ ተሰጥቶ ሊነገር አይገባም። በምስጢረ ሥላሴ ለወልድ ብቻ የሚነገር ነው እንጂ ለመንፈስ ቅዱስ ተሰጥቶ ሊነገር አይገባም። ሰረጸን ለቀዳማዊ ልደቱ ለወልድ እንደማንሰጠው ሁሉ ሰረቀንም ለመንፈስ ቅዱስ ሰጥተን አንናገርም ማለት ነው። ለወልድ ብቻ ነው። ጨረቃ ፀሐይ ወጡ ሲባል መውጣታቸው ልደት ያለበት ስለሆነ ጨረቃ ተወልዳለች እንዲሉ ማለት ነው። ሰረቀ ልደትንና መውጣትን አንድ ላይ የሚገልጽ ስለሆነ መንፈስ ቅዱስ ከአብ ቢሰርጽ እንጂ አልተወለደምና ሰረቀ አይባልም ማለት ነው። ሰረቀ ተወለደ ተብሎ ሲነገር ሰረቀ በስጋም ድንግል ከድንግል ስጋን ተዋህዶ ተወለደ፣ ስጋን ከድንግል ስጋን ነስቶ ተወለደ ብሎ ሊቁ ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ ይነግረናል ማለት ነው። ወሰረቀ ምህላዊ ከቃል ፍጹም በሁሉ ፍጹም የሆነ አካላዊ ቃል ካንተ የተወለደ ብሎ ሊቁ ቅዱስ ቄርሎስም በቅዳሴው ምዕራፍ 1 ቁጥር 15 ላይ ይናገራል። ሰረቀ የሚለው ተወለደ ተብሎ ሲተረጎም ማለት ነው፣ ለወልድ ሲያገለግል ማለት ነው። ዳግመኛም ሰረቀ ወጣ ባልን ጊዜ መውጣቱ በመገለጥ ነው። ስለዚህ ሰረቀ ለወልድ እንጂ ለመንፈስ ቅዱስ አይነገርም። ምክንያቱም ሐሳብ ይገለጣል እንጂ እስትንፋስ አይገለጥምና ማለት ነው። ሐሳብን ግለጥ ተብሎ እንዲነገር ሐሳብን ግለጥ እንዲሉ ማለት ነው። እንደዚህም ህሊናሁ ለአብ የሚባል ወልድ በመወለድ መውጣቱ መገለጥ ያለበት ስለሆነ የመንፈስ ቅዱስ ከአብ በእስትንፋስነት መውጣት ግን መገለጥ የለበትምና ስለዚህ መንፈስ ቅዱስን ሰረጸ እንለዋለን እንጂ ሰረቀ አንለውም ማለት ነው። ሰረቀ የሚለውን ቃል ለመንፈስ ቅዱስ አንጠቀምም። ተወልደ የሚለውን ስናይ ተወልደ ማለት በግዕዝ ወደ አማርኛ ሲተረጎም ተወለደ ማለት ነው። ከእናት ከአባት ወጣ። ይህ ለወልድ ቢነገር እንጂ ለመንፈስ ቅዱስ ተሰጥቶ አይነገርም። መንፈስ ቅዱስ ከአብ ተወልዶ ቢሆን የወልድ ወንድም በተባለ ነበርና ግን መንፈስ ቅዱስ ከአብ ስላልተወለደ ተወልደ ለመንፈስ ቅዱስ አይነገርም ማለት ነው። ለሥላሴ አንድ ቃል ነው ያላቸው። የአብ ልጅስ ወልድ ብቻ ነው፣ ሕይወታቸውም አንድ ነውና መንፈስ ቅዱስ ለወልድ ሕይወቱ እንጂ ወንድሙ አይባልም ማለት ነው። ወልድ ብህትው ለአቡሁ ዘአልቦ እህ ወኢ እህት በማለት ወንድምና እህት የሌሉት ለአባቱ አንድ ብቻ የሆነ ወልድ ብሎ ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ምዕራፍ 20 ቁጥር 46 ላይ ይናገራል ማለት ነው። ወልድ ብህትው ለአቡሁ ዘአልቦ እህ ወኢ እህት ወንድምና እህት የሌሉት ለአባቱ አንድ ብቻ የሆነ ወልድ ብሎ ይናገራል።
ምክንያቱም ከአብ የተወለደው ወልድ ብቻ እንጂ መንፈስ ቅዱስ አልተወለደምና መንፈስ ቅዱስ ከአብ የወጣው በመወለድ አይደለም በመውጣት ብቻ ወጣ እንጂ ስለዚህ ተወለደ አንለውም ማለት ነው። መንፈስ ቅዱስን ተወለደ አንለውም ሰረጸ እንለዋለን እንጂ ማለት ነው። ወፃ የሚለው የግዕዙ ቃል በአማርኛ ወጣ ማለት ነው። ይህ ለወልድም ለመንፈስ ቅዱስም ይነገራል። ለመንፈስ ቅዱስ ሲነገር ፌኑ መሐበ አብ መንፈሰ ጽድቅ ዘይወፅእ መሐበ አብ፣ እኔ ከአብ ዘንድ የምልክላችሁ ጰራቅሊጦስ እርሱም ከአብ የሚወጣ ብሎ መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 26 ላይ የተናገረውን ቃል እናገኛለን ማለት ነው። ለወልድ ሲነገር ወወፃይኩ መሐበ አብ ወመፃይኩ ውስተ ዓለም፣ ከአብ ወጣሁ ወደ ዓለምም መጣሁ ብሎ በዮሐንስ ወንጌል ምዕራፍ 16 ቁጥር 28 ላይ እናገኘዋለን። ለወልድም ለመንፈስ ቅዱስም የሚሰጥበት ምክንያት ጸአት ወይም መውጣት ወልድንና መንፈስ ቅዱስን ስለሚያገናኛቸው ነው። ወፃ ያለው አንቀጽ ለሚወጣ ነገር ሁሉ ስለሚነገር ወፃን ለወልድም ለአብን እንጠቀመዋለን ማለት ነው። እንደ ሰረጸ ለእስትንፋስ፣ እንደ ሰረቀ ለብርሃን፣ እንደ ተወልደ ለልጅ ለአንድ ነገር ብቻ ተሰጥቶ የሚነገር አይደለም ወፃ የሚለው ቃል ማለት ነው። ለሁሉም ይነገራል። ወፃ ተወለደ ተብሎ ሲነገር ከእናቴ ማህፀን ወጥቻለሁ ሲል በመጽሐፈ ኢዮብ ላይ ምዕራፍ 1 ቁጥር 21 ላይ እናገኘዋለን። ወልድና መንፈስ ቅዱስም ከአብ ጸአት ወይም መውጣት ማለት ነው። ጸአት ማለት ስለሚያገናኛቸው ወፃ ለሚወጣ ሁሉ ስለሚነገር ለሁለቱም ይነገራል። ይህንንም ቃል ከልብ ወጣ፣ እስትንፋስ ከልብ ወጣ ይባላል። ነገር ግን ቃል ወጣ ያለው ሲመሰጠር ቃል በመነገር እንደወጣ ይታወቃል። መንፈስ ቅዱስ ደግሞ ወጣ ያለው መንፈስ ቅዱስ ወጣ ያለው ሲመሰጠር እስትንፋስ በመሆን እንደወጣ ይታወቃል ማለት ነው። እንግዲህ መውጣት ለወልድም ለመንፈስ ቅዱስም ከአብ ስለሆነ መውጣት ያገናኛቸዋል ማለት ነው። ከአብ ወጡ ስለተባለ ግን መንፈስ ቅዱስን በሰራጺነት ግብር ወልድን ደግሞ በተወላዲነት ግብር ማለት ነው የምንረዳቸው። ተረክበ የሚለውን የግዕዝ ቃል ወደ አማርኛ ስንተረጉመው ተገኘ ማለት ነው። ይህ ለወልድም ለመንፈስ ቅዱስም ይነገራል። ወልድ ከአብ ተወልዷል፣ መንፈስ ቅዱስም ከአብ ሰርጿል። ስለዚህ ተረክበ ለወልድም ለመንፈስ ቅዱስም ቢነገር ወልድ በከዊነ ወልድና ልጅ በመሆን ማለት ነው። መንፈስ ቅዱስም በከዊነ ሕይወትና ሕይወት በመሆን ማለት ነው እንደሆነ እንረዳለን። እነዚህን ቃላት እንዲህ አድርገን ያው ሳናዛንፍ ሳናስተላልፍ ማመን ይገባናል ማለት ነው። ከዚህ ባሻገር ግን የአንዱን ለአንዱ ማስተላለፍ ከዊንንም ግብርንም ስለሚያጠፋ ጠንቅቆ በማስተዋል መረዳትና ማመን ይገባል ማለት ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ የሥላሴን ገጻት መነሻ በማድረግ ሥላሴ 3 ገጽ አላቸው የሚለውን መነሻ አድርገን እስከዚህ ሰዓት ምስጢረ ሥላሴን ተነጋግረናል ማለት ነው። ከዚህ ቀጥሎ ጥያቄ ካላችሁ ጥያቄ አንሱ። በቀጣይ መርሃ ግብር ምስጢረ ልደት ወስርጸት የሚል ርዕስ መነሻ አድርገን እንቀጥላለን። ምስጢረ ልደት ወስርጸት የልደትና የስርጸት ምስጢር ማለት ነው። ልደት ለወልድ ነው፣ ስርጸት ለመንፈስ ቅዱስ ነው። የልደትንና የስርጸትን ምስጢር መነሻ አድርገን እንቀጥላለን ምስጢረ ሥላሴን። ለዛሬ በዚህ ይብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።